ነበርን ወይ ነው አሁን ኢህአዴግ ማየት ያለበት። ከተማ ውስጥ ዘይት ይደጉማል እንደምታውቁት፣ ስንዴ ይደጉማል እንደምታውቁት፣ መብራት ይደጉማል፣ ነዳጅ ይደጉማል። ሌላው ኢህአዴግ ቀድሞ ያየው ጉዳይ የማርኬት ፌለር ነው። ማርኬት ችግር አለበት፣ ያንን ፌለር ኢንተርቪን አድርጌ ሞላለሁ አለ። ኢትዮጵያ ውስጥ ማርኬት ፌለር የለም እንዴ? ዛሬ ነገ አይኖርም እንዴ? አለ ማርኬት ፌለር። ግብርና ላይ፣ ኢሪጌሽን ላይ፣ ዘን አግሮ ኢንዱስትሪ ላይ በተለየ ትኩረት እንስራ። ግብርና ሚኒስቴር እናጠናክር። አብይነት፣ መሪነት፣ አብይ እያልን የምንቀጥልበት ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ወንዝ ይሆናል፣ ድልድይ ይሰራበታል፣ ማስዋብ፣ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ኢንቨስት ማድረግ ያለብንም ሰው ላይ ነው። ማክበር ያለብንም ሰው ነው። ሰው ደግሞ ራሱን ማወቅ አለበት። እንግዲህ አዲሱ መስኮታችን፣ አዲሱ ቤታችን አብይነት፣ መሪነት፣ አብይ እያልን የምንቀጥልበት ስለ ብልጽግናው ፍልሚያ፣ ስለ ዘመኑ ፍልሚያ፣ ስለ ዘመኑ ትግል ግብግብ የምናወራበት ነው። እንግዲህ እንደተነጋገርነው ቁጥራችን እስኪሞላ 2 3 እያልን እንቀጥላለን ባልነው መሰረት አሁንም 2 ብለን በጋራ የምናየውን ማስረጃ እነሆልን ነው። አብረን እንመልከተው። ኢኮኖሚ በሚመለከት በጂቲፒያችን 11% ለማደግ አቅደን ነበር። እስካሁን ያሳካነው 8.8 ነው። ምክንያቱ በጣም ብዙ ነው ታውቃላችሁ። በሚቀጥለው ጊዜ ኢኮኖሚ ትራንስፎርሜሽን ለማረጋገጥ እንደተነሳው ግብርና ላይ፣ ኢሪጌሽን ላይ፣ ዘን አግሮ ኢንዱስትሪ ላይ በተለየ ትኩረት እንስራ። ግብርና ሚኒስቴር እናጠናክር፣ ጠንካራ ቲም እናስገባ፣ ቀጥታ አመራር እንስጥ፣ አርሶ አደር እናደራጅና ቢያንስ በልቶ የሚጨቃጨቅ ማህበረሰብ እንፍጠር። ሰው እያደገ ስለሆነ እንዳንቸገር የሚል በአቅጣጫ ተቀምጧል። የውጭ ንግድ አፈጻጸማችን ዝቅተኛ ነው። ባሰብነው ልክ እየሄደ አይደለም በብዙ ምክንያት። ያንን ባላንስ ጠብቆ በመሄድ ሜጋ ፕሮጀክት የስኳርም የኤሌክትሪኮችም እየተሰራ ነው ያለው። ስኳር ከጥቂት ሳምንታት ጀምሮ ማስመረቅ እንጀምራለን። ይቀጥላል ለዛ ማለት ነው። ሌላው ኢህአዴግ ቀድሞ ያየው ጉዳይ የማርኬት ፌለር ነው። ማርኬት ችግር አለበት፣ ያንን ፌለር ኢንተርቪን አድርጌ ሞላለሁ አለ። ኢትዮጵያ ውስጥ ማርኬት ፌለር የለም እንዴ? ዛሬ ነገ አይኖርም እንዴ? አለ ማርኬት ፌለር ያልነው ቲዮሪ በቀላሉ የምንቀይረው አይደለም። ይሄ መንግስት ኢንተርቪን እያደረገ ያስተካክላል። ምን ጥያቄ የለውም። ኢንተርቪን ሲያደርግ እድሜ ልኬን ኮማንዲንግ ሀይት ቴሌኮሙኒኬሽን ነው አይልም። ቴሌኮሙኒኬሽን ከረከሰ ይሸጥና ሳተላይት ይይዛል። ሳተላይት ከረከሰ ይሸጥና ስፔስ ኒውክሌር ቴክኖሎጂ ይጀምራል እንጂ ኮማንዲንግ ሀይት ማለት ቴሌ ነው። ኮማንዲንግ ሀይት ማለት ብሎ ከዚህ ቀደም የያዛቸው ላይ ስታግናንት ሆኖ አይቆምም። አዳዲስ ቴክኖሎጂዎችን እየያዘ የነበሩ ደግሞ እያስተላለፈ ይሄዳል። በዚህ አፕሮች ነው ተራማጅ እና ኢንተርቪኒስት መሆናችንን በተግባር ማሳየት የምንችለው። ግን ችግሩ እሱ ብቻ አይደለም። አንደኛው ፌለር ማርኬት ነው። ሁለተኛው የመንግስት ፌለር ነው። የመንግስት ክፍተት። መንግስት ኒፖቲዝም አለ፣ ፓትሪሞኒያሊዝም አለ፣ በዘመድ አዝማድ ይሰባሰባል ካልን ሲስተም የለም። ቅድም እንዳነሳሁት ሲስተም ያልፈጠረ ልማታዊ መንግስት ደግሞ ፌል ያደረገ ነው። ለዚህ ነው ፖሊሲ እያየ ሰው ሞተ፣ እንትን እያየ እንደዚህ ሆነ ምንለው። እሱም ማስተካከል ያስፈልጋል እንደ መንግስት። ሶስተኛው ፌላሪቲ ሲስተሚክ ነው። በዚህ መንገድ የምታያቸው ሀብታሞች የዛሬ 27 30 ዓመት ብዙዎቹ ቢበዛ አንድ ቤት አንድ መኪና ያላቸው አሁን በቁጥር የማያውቁትን በጣም ሰፋፊ ሀብት ያሉ ሰዎች እዛ ይታዩኛል። እነዚህ ሰዎች ከፈጠርን በኋላ ሶሻል ሪስፖንሲቢሊቲ እንዲወጡ በትክክል ግብር እንዲገብሩ አብረን ካልሰራን ኢንዲቪጁዋልስ ሀብታቸው እያበጠ መንግስት ደግሞ እየቆረቆዘ ይሄዳል። አንድ በሉ። ሁለተኛ 29 ሚሊዮን ገደማ ተማሪዎች እያስተማር ነው። በብዙ 100 ሺህ የሚቆጠር ግራጁዌትስ አሉ። ተምሮ ሀሳብ አፍልቆ የሚሰራ ሳይሆን ተምሮ ድንጋይ የሚወረውር ዜጋ ከፈጠር ሮንግ ኢንቨስትመንት ነው። ሪተርን ኦን ኢንቨስትመንት እንደ ካንትሪ በሰጠነው ልክ ብቻ ሳይሆን ከሰጠነው በላይ መቀበል ስንችል ነው ሀገር በቀጣይ ማደግ የምትችለው። ዩኒቨርሲቲ ኢንዱስትሪ ሊንኬጅን ብቻ እንመልከት። ዩኒቨርሲቲ ያለን 45 ምናምን የመንግስት ብቻ ዩኒቨርሲቲው አለ፣ ኢንዱስትሪው አለ፣ ሊንክ አላደረገም፣ አይተጋገዝም።
ይህ ሲስተሚክ ፌለር ነው። ይህን ካልፈታን በቀጣይ አስተማማኝ እድገት ልናመጣ እንቸገራለን። እያይዞ ይህ ፓርቲ እንደተባለው ነው፣ ፕሮፖር ነው። ነበርን ወይ ነው አሁን ኢህአዴግ ማየት ያለበት። ከተማ ውስጥ ዘይት ይደጉማል እንደምታውቁት፣ ስንዴ ይደጉማል እንደምታውቁት፣ መብራት ይደጉማል፣ ነዳጅ ይደጉማል፣ አሁን ደግሞ ኮንዶሚኒየም ይደጉማል። ለአርሶ አደር ግን ማዳበሪያ አይደጉምም። ማዳበሪያ ለመግዛት ይሰቃያል ገበሬው። ዝም ብሎ አይዲያል ነገር ሳይሆን ፕራክቲካሊ ምን እያደረግን ነው ብሎ ማየት አስፈላጊ ነው። ከሞጆ ሐዋሳ የሰራ ነው ሃይዌይ ኢትዮጵያን በኢሪጌሽን ይቀይራል። ምን ያደርጋል ሃይዌይ? በኢሪጌሽን በልተን ስንዴን መተካት ብንችል ኖሮ ዶላር እያልን አንጮህም ነበር። ሃይዌይ የሚያስፈልገው የሚበላ ሲሆን በልቶ የሚነዳ ዜጋ ያለበት ነው። 1 ሚሊዮን መኪና የሌለበት ሀገር ሃይዌይ የገነባች ለኢሪጌሽን ኢንቨስት የማታደርግ ከሆነ አልገባትም። መሬት እያለ ውሃ እያለ ጉልበት እያለ ከራያ ጀምሮ ስምጥ ሸለቆ እስከ ታች ያለው በሙሉ በኢሪጌሽን ብንጠቀምበት ከኛ በላይ ብዙ ሊመግብ ይችላል። የት ነው እያባከን ያለን የሚለውን ቆም ብሎ መፈተሽ፣ ማረም፣ ማስተካከል ያስፈልጋል። ልክ ሰው ጺሙ ሲያድግ ጠዋት ተነስቶ እንደሚላጨው ማለት ነው። አትደግ እኮ አይለውም፣ ተነስቶ ይላጨዋል እንጂ። የኛም ሁኔታ ከመንገድ መውጣቱን ስናይ ቆም ብለን ፈትሸን ገርተን ማስተካከል የሚያስችል የልብ ዝግጅት ያስፈልጋል። ያን እያደረግን ከሄድን ካለምንም ጥርጥር በጀመርነው ጉዞ እቺን ታላቅ ሀገር መልሶ ታላቅ ማድረግ ይቻላል። ለውጡን አስፍተን እንመልከት። አዎ በሚመለከቱን ጉዳዮች በወቅታዊ ጉዳዮች ላይ በሙሉ እንዲህ 2 3 እያልን እየመዘዝን መመልከታችንን እንቀጥላለን። ለዚህኛውም ቆይታ አመሰግንኩ። 3 ብለን ተመልሰን መጥተንም እንዲሁ እንገናኛለን። አብራችሁኝ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። አዲሱ መስኮታችን ነው። አብይነት፣ አብይ መሪነት እያልን የምንቀጥልበት ወዳጅነታችንን እናጠናክር። ቁጥራችን ሲሞላም በቀጣይ የተገናኘን እንሟገታለን። ጥያቄዎቻችሁን እመልሳለሁ። እስከዛ በጋራ እንዲህ ማየታችንን እንቀጥላለን። ቸር ቆዩ። ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ወንዝ ይሆናል፣ ድልድይ ይሰራበታል፣ ማስዋብ፣ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ኢንቨስት ማድረግ ያለብንም ሰው ላይ ነው። ማክበር ያለብንም ሰው ነው። ሰው ደግሞ ራሱን ማወቅ አለበት። ስፔሻሊ ምግብ ጋር ከአረባት ያለን ነገር ሳይል በኋላ እነሱ ሀገር ኢንቨስትመንት እያደረገ ስለሆነ በርካታ ሰዎች በርካታ አረባት ውሃዋን በጣም ብዙ ሁኔታ አላቸው። ከ20 ዓመት በፊት የአፍሪካ የሚባለው ሀገር 5 ነው። አሁን 9 ደርሷል። ኢትዮጵያ ትበለጽጋለች፣ ትለወጣለች። የኢትዮጵያ ሬኔሳንስ እውን ይሆናል።